ዛሬ የሚመዝገብልኝ ብዙ ጊዜ ተናግሬዋለሁ። አሁን እንደ ዘማሪ ዘርፌ የሚያሳዝነኝ የለም። ዘማሪት ዘርፌን በህይወቴ በአይን ያየኋት አንድ ማስታውሰው ለጅማ ለታረዱት በበሻሻ ለታረዱት በስብሰባ ማዕከል የተዘጋጀ ጉባኤ ላይ እንባን አልሰፍርም የሚለውን መዝሙር እኔ መድረኩን መራ የነበርኩ ሁለቴ ዘምሪሊ ለኔ አንደኛው ለኔ ዘምሪሊ ስላት አስታውሳለሁ። እህቴ ዱባይ ነበረችና ከዱባይ ስትመጣ ዘርፌ ከእህቴ መልእክት ይዛ መጣ። ሁለተኛ ቀን ሶስተኛ ቀን ጊዮርጊስ ያገልጋዮች ስብሰባ ነበርና ያገልጋዮች ስብሰባ አጠገብ ላጠገብ ተቀምጠን አስታውሳለሁ። አራተኛ በኤችአይቪ ጉዳይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰብ መምሪያ ምናምን ይመስለኛል በቤተ ክህነት የተዘጋጀ አንድ ሲምፖዚየም ላይ አገልጋዮችም ተጠርተው እዛ ላይ አግኝቻታለሁ። አለቅ አላቅም ግን ዘማሪ ዘርፌ እንደመጣች አብርረው እንድትወጣ እንድትጠፋ ያደረጓት ያውደ ምሕረቱ አገልጋዮች ናቸው። እናገራለሁ። ይሄን በድፍረት ነው የምናገረው። ሁሌም ስናገረው ነበር። ቅረጹ፣ ዛሬ ደጋግማችሁ ስሩበት፣ ሸቅሉበት። ያቺ ዓለም በቃኝ ብላ ዘፈን በቃኝ ብላ ምን በቃኝ ብላ የመጣችን ሰው ተልኮም ሊኖር ይችላል፣ ምናምን ሊኖር ይችላል። ሌላ ግምትና የሴራ ትንተና መስጠት ይቻላል። ነገር ግን እንደመጣች የተቀበሏት ሰዎች እዚያ ጭፈራ ቤት ከሚታወቁት ከዓለማውያኑ የባሱ በቀሚስ ስር የተደበቁ፣ በቆብ ስር የተደበቁ፣ በሻሽ ስር የተደበቁ፣ በመስቀል ስር የተደበቁ ቁማርተኞች ስንታይ አፈጻድቆች ውስጣችን ሾሆች የሆኑ ሰዎች ናቸው የተቀበሏት። ለአገልግሎቷ የሰውነት ቅርጿ ተመራጭ የሆነበት እደግመዋለሁ፣ የሰውነት ቅርጿ ተመራጭ የሆነበት እሷም በኋላ ላይ ስታየው ቦታ የሚያሰጣት ከሌሎቹ መዘምራንም አገልጋዮችም ቦታ የሚያሰጣት ይሄ አሸንክታቡና ይሄ የዓለም አሸንክታቧ ስለሆነ ውጥር ያለ ቀሚስ አድርጋ መቀመጫዋ ጎልቶ እንዲወጣ በማድረግ አውደ ምሕረት ላይ እንኳን ስትወጣ ከኋላ ያሉት አገልጋዮች እስኪፈዙበት እስኪ ለሃጫቸውን እስኪያንጠባጥቡበት እስኪያዝረበርቡበት ድረስ ወደሚል ነው የወሰደችው። እውነቱን ስንነጋገር ማለት ነው። ስለዚህ እሷን መተኛት፣ እሷን ማቆሸሽ፣ እሷን እንትን ማለት እንደ ጀብዱ የሚታይበት ከዚያ በኋላ ደግሞ ነጭ ተለብሶ ጥቁር ተለብሶ መስቀል ተይዞ እግዚአብሔር የሚባልበት ነው እና ይሄ ከሚሆን ለምን ጥንቅር ብሎ አይቀርም በሚል እንትን ብሏል ማለት ነው። ያው ሄዳለች፣ ዘርፌም ሄዳለች። እኔ ብዙ አላዝንባትም። ዘርፌን እንደ አረብ ነዳጅ ጉድጓድ ለመቁጠር ያላሰፈሰፈ አልነበርም። እንደ አረብ ዘርፌን ማግባት ሀብታም ያደርጋል ተብሎ እነ ሰይፉ ፋንታውን እነማ ዘፈኑን ስለሰሩላት ምኑን ማስታወቂያውን ስለሰሩላት ምን ስለሰሩላት ዘርፌን ማግባት ድህነትን ማሸነፊያ ነው ብለው ያሰፈሰፉ ነበር። ያሁኑ ብፁዕ አቡነ ሩፋኤል የያኔው አባ ተክለ ሃይማኖት የጋምቤላው ሳታመልጠኝ ብሎ ሹፌራቸውን ነው ዲያቆኑን አምጥተው አፈራርመው ምናምን አንድ ላይ ኑሩ ያሉት ቶሎ አስወልዳት ተብሎ ማለት ነው። ልጁ ክህነቱን አጣ፣ ክህነቱን አፈረሰ። ከዚያ ደግሞ አሜሪካ ያሉት እነ ዶክተር አንዱዓለም የዳላስ ሚካኤሉ ደግሞ አሰሉት። ያኛው ሲኖዶስ ነበር፣ የውጭ ሲኖዶስ ነበር። ያኔ እዚህ ብናመጣት እንዲህ ብናደርጋት ሲኖዶሶችን ያስተዋውቅልናል፣ ቤተክርስቲያናችን ያጎላልናል ብለው ተሟሙተው ምን ብለው ፈርመው አሜሪካ ወሰዷት። እንደፈለጉት ማሽከርከር አልሆነላቸውም፣ ተጣሉ። ሲጣሉ ያው እሷም ዞራለች። እዛም ደግሞ ምርጥ ዲያቆን የነበረ በኋላ ካህን ገብርኤል የተባለ ታውቁታላችሁ ሁላችሁ በሰርግ በተክሊል አገባች። የዚያ ሚስት ሆነች።
እሱም አላዋጣትም፣ ጥላው ሄደች። የሁለት ሰዎችን ክህነት አፍርሳ በድብቅ ደግሞ እነዛን አልኮስኩሳ አርመጥምጣ አፈር ከደች አብልታ ልጅቷ በስተመጨረሻ ነበጋሻውን ተከትላ እነ እዩ ጩፋ ጋር እነ እስራኤል ዳንሳ ጋር ሄዳ ዛሬ መንፈስ እየተሞላች በእንትን ላይ እየወደቀች ወደ እዛ ስቴጁ ላይ እየወደቀች ትኖራለች። እንቅፋት የሆኑት ግን የኛም አስተዋጽኦ አለበት። ማመን አለብን። ስለ እውነት ማመን አለብን። ሰሞኑን እጅግ መነጋገሪያ በሆነው የመምህር ደበበ እስጢፋኖስ ጉዳይ ላይ በሚያገለግልበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዋሽንግተን ዲሲና አካባቢው ሀገረ ስብከት ጽሕፈት ቤት ደብዳቤን አውጥቷል። ደብዳቤው እንዲህ ይላል። ጉዳዩ በማህበራዊ ሚዲያ እርሶን በተመለከተ ስለቀረበው ክብረ ክህነት የሚመለከት ጉዳይ ይመለከታል። ከላይ በርዕሱ እንደተገለጸው በተለያዩ የማህበራዊ ሚዲያዎች ላይ እርሶን በቀጥታ የሚመለከት ከክብረ ክህነት የሚያጎድፍ ድርጊት ተፈጽሟል በሚል የቀረበው ዘገባ ህዝበ ክርስቲያኑን ያስቆጣና በስፋትም እያነጋገረ ያለ ጉዳይ መሆኑ ለሀገረ ስብከቱ ከሚመጡ መልእክቶች ተረድተናል። ምንም እንኳን ተበድለናል ብለው በሚዲያ የወጡት አካላት ሚዲያ ከመውጣታቸው በፊት ለሀገረ ስብከታችን በጽሁፍ ያቀረቡት አቤቱታም ባይኖርም በማህበራዊ ሚዲያ የቀረበው የተበዳይና ያን ተከትሎ ከምዕመናኑ ለሀገረ ስብከቱ በስልክም ሆነ በማህበራዊ ሚዲያ የቀረበው አስተያየት ማክበርና ቀኖና ቤተክርስቲያንን ማስጠበቅ የሀገረ ስብከቱ ድርሻ በመሆኑ እርሶም በሀገረ ስብከታችን በቨርጂኒያ ግዛት የሚገኘው የደብረ ቁስቋም ቅድስት ማርያም ቤተክርስቲያን አስተዳዳሪ በመሆኑ ጉዳዩ በቀላል የሚታይ ባለመሆኑ ይህ ደብዳቤ ከተጻፈበት ቀን ጀምሮ በ7 ቀናት ውስጥ ለቀረበው ጉዳይ የሀገረ ስብከቱ ጽሕፈት ቤት ቀርበው ምላሽ እንዲሰጡ እየጠየቅን በተጠቀሱት ቀናት ውስጥ የማይቀርቡ ከሆነ ግን ቀኖናዊ ውሳኔ የምንሰጥ መሆናችንን ከወዲሁ እናሳውቃለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አባ ፋኑኤል የዋሽንግተንና ዲሲዋ አካባቢ ሀገረ ስብከት ሊቀ ጳጳስ። ከዚያ ደበበ ሐሙስ በስርዓተ ተክሊል አገባ። እሁድ ድል ባለ ሰርግ አገባ። አሜሪካ ቀጥ ብሎ ሄደ። እሱ ተሳክቶለት አሜሪካ ሲገባ በዚህም ብትል ምንም አይነት አድማጭ ያጣችው ዘማሪት ጻሊ ዮርዳኖስ ደግሞ እንዳያችኋት አንዴ ጴንጤም አንዴም ታድሶ አንዴም ምን እብድ ሆነች። ብዙ ጊዜ ቤተክርስቲያኒቷን ነው መበቀል ይፈልጉት፣ መምህራኑን ነው መበቀል ይፈልጉት፣ የሚያብዱት ማለት አበደች ከምትሆንበት። እነዛ ደግሞ ተንከባክበው ተቀበሏት፣ መኪና ገዝተው ሰጧት። ለበቃ ስልጠና በደንብ ፐርፌክት መናፍቅ ፐርፌክት ፓስተር ለመሆን ወደ አዋሳ ወደ ደቡብ ወደ ወላይታ መኬድ አለበት። እዛ ነው የመንፈስ ሙላት ያለውና የነሱ እዛ ወሰዷት። እጅ ጭና እስከ ማስለፍለፍ ደረሰች። ደግሞ እነ መጋቤ ሐዲስ እነ መጋቤ ብሉይ አይመረ አሸብር ሌሎቹም ያው ተከትለው ተልተለው ወጡ። ብቻዬን አይደለም የሚል ስሜት ተሰማት። በዘመነ ተሐድሶ ያንን ሁሉ ትግል ሳደርግ ከዚያ ሁሉ መንጋ ጋር ስጣላ እነዛ ላይ አፌን ስከፍት ተሳስቼ ዮርዳኖስ ላይ ጽፌ አላቅም። ዮርዳኖስ ለምን እንደገባች አውቃለሁ። ሃይማኖቷን ትወዳለች፣ ቤተክርስቲያኗን ትወዳለች። የደረሰባትን ግፍ አውቃለሁ። ምናልባትም ዮርዳኖስ ባትሄድ ኖሮ ዘማሪት ፍቅርተ የምትባለው ነበረች የምትሄደው። ዘማሪ ፍቅርተ አሁን ተሐድሶ ናት። ምን ሆና ምን አይታ ተሐድሶ እንደሆነች አላውቅ። በዛች እጣ ነው እቺኛዋ የገባችው ማለት ነው። ዛሬ ይሄንን ነው መነጋገር ያለብን። ዛሬ ይሄንን ነው ማውራት ያለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንጽሕት ናት፣ ቅድስት ናት። በአስተምህሯ ላይ፣ በቀኖኗ ላይ፣ በስርዓቷ ላይ፣ በዶክትሪኗ ላይ እንከን የሚባል የላትም። ጥንቅቅ ያለች ስንዱ እመቤት ናት። ነገር ግን የቤተ ክርስቲያኒቷ ሰዎች ነን የምንል እኛ ሳይገባን እንደተገባው ሆነን በአውደ ምሕረቱ ላይ የምንቆም እኛ በምንሰራው ስራ በምናጠፋው ጥፋት
ያላዘዘች ያልመከረች እንዲህ አይነት ጥፋት ስሩ ያላለች ቅድስት ቤተ ክርስቲያን ስትሰደብ ትኖራለች ማለት ነው። ዛሬ በቤተ ክርስቲያን አጠገብ ሆኖ በቤተ ክርስቲያን ሳይድ ሆኖ ዛሬ ምዕመናንን በተለያየ መልክ ከቤተ ክርስቲያናቸው እንዲወጡ ሃይማኖታቸውን እንዲቀይሩ ቤተ ክርስቲያን ምርር ብሏቸው እንዲወጡ የሚያደርጉ ከጳጳሳት ጀምሮ ከቆሞሳት ጀምሮ ከካህናት ጀምሮ ከመምህራን ጀምሮ ከዘማሪያን ጀምሮ ከዲያቆናት ጀምሮ ከሰበካ ጉባኤ አባላት ሳይቀር ከሰንበት ትምህርት ቤት አመራር አካላት ሳይቀር የከፋ ነገር የሚያደርጉ አካላት አሉ። ብዙዎችን አበሳጭተው የሚሄዱ ማለት ነው። በጣም ብዙ ሰዎች በቤተ ክርስቲያን አገልጋዮች ተማረው ቅድስት እናት ቤተ ክርስቲያናቸው ለቀው ሄደዋል። ዛሬም ስናወራ ብዙ ከሰዎች ጋር ስናገር ብዙ መልእክቶች ይመጡልኛል፣ ብዙ ቪዲዮ፣ ብዙ ፎቶ ይመጣልኛል። ሁሉን አውርቶ አይቻልም። የንስሐ ልጆቻቸው ንስሐ ተቀብለው ንስሐ ማለት ይሄን በድያለሁ፣ ይሄን አጥፍቻለሁ፣ ይሄን ሰርቻለሁ፣ ቀኖና ይስጡኝ እግዚአብሔር እንዲምረኝ ብለው ያ ንስሐ የሚቀበለው ሰው ደግሞ እንደ እግዚአብሔር ሆኖ የእግዚአብሔር ወኪል ሆኖ የእግዚአብሔር ምትክ ሆኖ የኃጢአተኛውን ንስሐ ተቀብሎ በደሉን ተቀብሎ ከባት ያበሳ ሆኖ በቃ አይዞ እግዚአብሔር ይቅር የማይለው ኃጢአት የለም፣ ይሄንን ስገድ፣ ይሄንን መጽውት፣ አልቅስ፣ ጸልይ፣ ጹም ብሎ ቀኖና ይሰጣል። ብዙዎች ይሄንን የምስኪኖችን ንስሐ ተቀብለው ሄደው ለመንግስት ነግረው ያሳሰሩ አሉ፣ ትዳር ያፋቱ አሉ፣ ኑሮ ቤተሰብ የበጠበጡ አሉ። እነዚህ ምንድናቸው ያልን እንደሆነ ሳይመረጡ ያለ ምርጫ ያለ ጥሪ ጎርፍ ይዞ አምጥቶ ያስቀመጣቸው ናቸው። ከመርካቶ ቀሚሱን ከመርካቶ ቆቡን ገዝተው ክብረ ክህነትን ለማስከበር ሳይሆን ለማዋረድ የመጡ ናቸው። ቤተክርስቲያኒቷ አይደለም፣ የቤተክርስቲያኒቷ ስህተት አይደለም፣ የቤተክርስቲያኒቷ ችግር አይደለም፣ የግለሰቦች ችግር ነው። የግለሰቦች ችግር። አሁን በምንም ተነስቶ ዘመድኩን ባጠፋው ጥፋት የኢትዮጵያ ቤተክርስቲያን የምትወቀስበት ምክንያት የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔን ሌባ ሁን ብላ አላስተማረችኝም። ቀጣፊ ሁን ብላ አላስተማረችኝም። ሰካራም ዘማዊ ሁን ብላ አላስተማረችኝም። እኔን ጠንቋይ ሁን ብላ አላስተማረችኝም። መተተኛ ሁን ብላ አላስተማረችኝም። ደቦችን አስለቅስ ብላ አላስተማረችኝም። ሙዳየ ምጽዋት ስበር ብላ አላስተማረችኝም። ጋለሞታ ሁን ብላ አላስተማረችኝም። በአፍም በመጽሐፍም የለም። የኢትዮጵያ ቤተክርስቲያን ንጽሕት ናት፣ ቅድስት ናት፣ አልቦ ነውር ምንም ነውር የሌለባት ቤተክርስቲያን ናት። ቤተክርስቲያኒቷ ማለት ነው። ዘመን ያመጣቸው የቤተክርስቲያኒቷ ወኪሎች አስተማሪዎች የተባሉ ሳይገባን አውደ ምሕረቱ ላይ የወጣን ሰዎች ግን ቆሻሾች ልንሆን እንችላለን። ባለጌዎች፣ ስዶች ልንሆን እንችላለን። አዎ ብዙ ሰው አልቅሷል። የስንት ህፃናት የስንት ወጣቶች ክብረ ንጽህና ተገፏል። ከዚያ አልፎ ወንድ የሚደፍሩ ህፃናት የሚደፍሩ ነውረኞች ተፈጥረዋል። ቃሊቲ ሂዱ፣ ቂሊንጦ ሂዱ፣ በየእስር ቤቱ ሂዱ። የመኖክሴ ማት፣ የቄስ ማት፣ የዲያቆን ማት የምናምን ታያላችሁ። እዛ በነውር የገቡ ማለት ነው። በነውር የገቡ ቤተክርስቲያኒቷ አዛ አይደለም፣ ቤተክርስቲያኒቷ ነግራ አይደለም። አንዳንዴ ጥጋብ ሰይጣንም ብቻ አይደለም። አንዳንዱ እኛ የምንሰራውን ኃጢአት ሰይጣን ራሱ ይደመምበታል። በእድሜ ይበልጠናል፣ በተንኮል ይበልጠናል፣ በኃጢአት ይበልጠናል። ነገር ግን ይሄንኛውን ኃጢአት ይሄንኛውን ውሸት እንዴት እኔ ሳላውቀው ሁላ ብሎ የሚገረምብን ይመስለኛል። ራሱ ሰይጣን ምን አይነት ሰው ነው እኔ ይሄንን አላውቅም እስኪል ድረስ ማለት ነው። ያው በገዳም እንደተባለው ሰምታችኋል። ገዳም ላይ ለጸሎት ቆመው በአብይ ጾም እየጸለዩ የሰርክ ጸሎት ላይ አንደኛው መኖክሴ እንቁላል ያምረዋል። እንቁላል ያምረውና ናላውን ያዞረዋል። ካልበላው በቃ መሞቴ ነው ይልና እንቁላል ያመጣና ጠብሶ እንዳይበላው ሊሸት ነው። ጠብሶ እንዳይበላው ሊሸት ነው። ቀቅሎ እንዳይበላው ጊዜ ሊፈጅ ነው።
እንዴት ያርገው ግራ ገባው። እስቲ ቆይ ከነ ቅርፊቱ ላርጋና ጭልፋ ነገር አምጥቶ እዛ ሻማውን አብርቶ ጭልፋው ላይ እንትኑን አድርጎ ይሄ ከነ ቅርፊቱ እንቁላሉን ማቃጠል ጀመረ ማለት ማብሰል። አበምኔቱ የገዳሙ አበምኔት መነኩሴው እየሰራ ያለውን በደል እየሰራ ያለውን ችግር ተመልክተዋል፣ ኃጢአቱን አይተዋል። ስለዚህ ከመሳቱ በፊት እግዚአብሔር መንፈስ ቅዱስ ስለሚገልጽ ከመሳቱ በፊት ሄጄ ከዚህ ነገር ላድነው አሉና ይሄዳሉ ማለት ነው። ቀጥታ እሷ አያይም፣ ቤቱን በሩን ሳይሆን መስኮቱን ብርግድ አድርገው ሲገቡ እዛ ማንኪያ ነው ጭልፋ ይዞ እንቁላል በሻማ እየጠበሰ በጧፍ እየጠበሰ ያገኙታል። ምን እያረክ ነው ሲሉት ኧረ ሰይጣን አሳስቶኝ ነው አባቴ፣ በቃ ዲያብሎስ አሳስቶኝ ነው ሲል፣ ዲያብሎስ ደግሞ በሩን ብርግድ አድርጎ ይገባና በፍጹም እኔ እንዲህ አይነት ተንኮል እንዲህ አይነት እንትን ካለ ዛሬ አይቼ አላቅም። እኔ ራሱ ከዚህ ከመነኩሴው እያየው ነው። የአንዳንዶቻችንን በደል የአንዳንዶቻችንን ኃጢአት ራሱ ሰይጣን ይቀናበታል። እኔ እንዲህ የምሆነው መቼ ነው እንዲህ አይነት ሲስተማቲክ የሆነ እንዱና የረቀቀ ወንጀል ኃጢአት የምሰራው መቼ ነው ብሎ ራሱ ሰይጣን ይቀናብናል። ዲያብሎስ ይቀናብናል። በዚህ አይነት አሁን ሰዎች ሲከሱ ያለው ይገባኛል። የእናንተ ቄሶች፣ የእናንተ ሰባኪያን፣ የእናንተ መምህራን በእኔ ምክንያት ቤተክርስቲያኒቷ የምትሰደበው ስንቴ ነው ታዩ የለ እንዴ? እሱም ብሎ ዲያቆን፣ እኔ ዲያቆን አይደለሁ፣ እሱም ብሎ መምህር፣ እሱም ብሎ ምን ትስዬ ምናምን እኔ እያለሁላቸው ወደ ማን ነው የሚሄዱት? ወደ ቤተክርስቲያኒቷ ነው የሚሄዱት። ወደ ቤተክርስቲያኒቷ ነው። ቤተክርስቲያን በእኔና በስጋችን ምክንያት በጥጋባችን ምክንያት መቋቋም አቅቶን ለወደቅንበት ለወረድንበት ነገር ተጠያቂ አይደለችም። ደግሞ ያለ ላብ የሚመጣ ገንዘብ፣ ደግሞ ያለ ድካም የሚመጣ ገንዘብ፣ ደግሞ ያለ ምንም ነገር የሚመጣ ህይወት ሀብት የሚያደርገው ባለጌ ነው የሚያደርገው። ከመስመር ነው የሚያስወጣው። የአብዛኞቹ ዘማሪያን እንደኔ ከካሞች ናቸው፣ እንደኔ የድሃ ልጆች ናቸው። ቁርበት ላይ መደብ ላይ ተኝተው ያደጉ ናቸው። ቁርስ በልተው ምሳ የማይደግሙ ናቸው አብዛኞቻችን ማለት ነው። ከዚያ የህይወት መንገድ አምጥቶ አውደ ምሕረቱ ላይ አወጣን። አውደ ምሕረቱ ላይ ስንወጣ እኛ ከፍ ብለን ሌሎች ዝቅ ብለው ታዩን። እታች የሚያዩን ሰዎች ደግሞ እኛ ከእግዚአብሔር ጋር የምናገናኛቸው መሰላል፣ ወደ እግዚአብሔር የምናቀርባቸው መሰላል መስሎ ያዩናል፣ ይመለከቱናል። እኛ ድህነት፣ እኛ ረሃብ፣ እኛ ጉስቁልና ነው ያወጣን። ህይወት አይደለም መዳን አይደለም ያወጣን። እታች የሚሰማን ህዝብ መንግስተ ሰማያትን የሚሻ ገነትን የሚሻ ጽድቅን የሚሻ ለዚያ ደግሞ እነዚህ ከላይ የቆሙ ሰዎች እውነተኛ አድራሾቼ ናቸው ብሎ የሚመካብን የሚኮራብን ናቸው። እኛ ግን እንደዛ አይደለንም። አብዛኛዎቻችን አሉ ብዙዎች ህይወታቸውን ከእግዚአብሔር ጋር አድርገው መሰላል ሆነው እንደውም እንደ ሻማ እንደ ጧፍ እነሱ ቀልጠው አረው ሌላውን ወደ እግዚአብሔር መንግስት የሚያስገቡ አሉ። አያችሁ፣ አንድ በሽተኛ አንድ ህመም ያለበት ሰው ሐኪም ጋር ሲቀርብ ቀባብቶ አይደለም መሄድ ያለበት። እውነተኛ ፈውስ ከፈለገ እዚህ ጋር ይፈልጠኛል፣ እዚህ ጋር ይቆርጠኛል። መቼ ጀመረ? በዚህ ቀን ነው የጀመረኝ። እንዴት ነው የጀመረ? እንዲህ አርጌ ነው የጀመረኝ። የት ሄደ ነበር? እዚህ ቦታ እዛ ቦታ ሄደ። ምን ጠጥተ ነበር? ይሄንን ከዛ መነሻነት ላብራቶሪ ምንድነው አልትራሳውንድ የሚባለው ነገር አጋዥ ሆኖ የናንተ 50% መናገር የሐኪሙ 50% ዕውቀት ሁለቱ ይደመርና ለናንተ ለኔ ለበሽታችን ፈውስ የሚሆን ትክክለኛ መድኃኒት ይታዘዝልናል ማለት ነው። ትክክለኛ መድኃኒት ሐኪሙን እኔ አሁን ሳልታመም ሄጄ እዚህ ይቆርጠኛል ወይኔ ልፈነዳ ነው ምናምን ብለው ውሸቴን ብለው ኦኬ እንዴት ነው የሚያደርግ? መቼ ነው የጀመረህ ነው የሚለኝ። በዚህ ሰዓት ምናምን ስለው ኦኬ
እንዲህ ያረጋል ያመጣዋል። የአሜባ ነው፣ የጃርዲያ ነው፣ የምንትስዬ ነው፣ የኩላሊት ነው፣ የምናምን ነው የሚለውን ያያል። ሽንትህ እንደዚህ ይሆናል ምናምን፣ አዎ እንደዚህ ይሆናል፣ ኦኬ ይሄ ሊሆን ይችላል ይላል። ከዛ ሲመረምር ቢያጣ እንኳን ይሄ ነገር ገና ያላደገ ነው ብሎ ይሰጣል። ሐኪም ጠንቋይ አይደለም፣ አያውቅም። የኢትዮጵያ ቤተክርስቲያንም አሁን አገልጋዮቿ በሚሰሩት በጣም ጥቂቶቹ በሚሰሩት ነውርና በሚሰሩት ጥፋት ታላቋ ቤተክርስቲያን መነገር መሰደብ የለባትም።